የግብጽ ጦር ኢትዮጵያን ለመክበብ ተንቀሳቀሰ። ኢትዮጵያን በኃይል ማስፈራራት የመጨረሻ አማራጭ ነው። አልሲሲ ፕሬዝዳንት አልሲሲ የጦር መርከቦቻቸውን አስታጥቀው ወደ ኢትዮጵያ ድንበር እንደላኳቸው ተሰማ። ከሶማሊላንድ ለኢትዮጵያ የቀረበ የእውቅና ጥሪ። እስራኤልን ተከተሏት ኢትዮጵያና ኬንያ መልእክት ደረሳቸው። በኢራን ከፍተኛ ህዝባዊ ተቃውሞ ተቀሰቀሰ። እስራኤልን የመከቱት አያቶላህ የህዝብ ማዕበል አስጨነቃቸው። ኢትዮጵያ እንዳታደግና ሰላም እንዳትሆን የጀርባ ከክ በመሆን ታሪካዊ ጠላትነቷን ስታሳይ የኖረችው ግብጽ አሁንም ተግባሯን አጠናክራ ቀጥላለች። ከሀገር ውስጥ አማጺ ታጣቂ እስከ ኢትዮጵያ ጠላት የሆኑ ሀገራት ድረስ በማስታጠቅና የኢትዮጵያን የውስጥ ሰላም በመንሳት ወደ ኋላ ትጎትት የነበረችው ግብጽ አሁን ደግሞ ኢትዮጵያ የራሷ የባህር በር እንዳይኖራት ለማድረግ ዙሪያዋን በጦር በመክበብ ከኢትዮጵያ ጋር የመጨረሻ ያለችውን ወታደራዊ አቅም መፈታተሽ ውስጥ ለመግባት እየዳከረች ትገኛለች። ግብጽ ኢትዮጵያን ለመክበብ ታሳቢ ያደረገ ጦሯን ወደ ኢትዮጵያ አዋሳኝ ድንበሮች መላኳ ነው የተሰማው። በአሁኑ የመረጃ ሰዓታችን የዚህንና እስራኤልን ተከትላችሁ የሀገርነት እውቅና ስጡኝ ስትል ሶማሊላንድ ወደ ኢትዮጵያና ኬንያ የላከችውን መልእክት እንዲሁም በኢራን የተቀሰቀሰውን ከፍተኛ ህዝባዊ ተቃውሞ አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የግብጽ ጦር መርከቦች ኢትዮጵያ ላይ ያነጣጠረ ከበባ መጀመራቸው ተነገረ። የግብጽ ጦር መርከቦች ኢትዮጵያ ላይ ያነጣጠረ ከበባ ለማድረግ መንቀሳቀሳቸው እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህር ቀጠናን እያስታጠቁ መሆኑን ሚድል ኢስት ፎርም አስነብቧል። የሚድል ኢስት ፎርም ባልደረባ የሆኑት ኢማን አዩብ ትላንት ባወጡት የትንታኔ ጽሑፍ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየፈረመች መሆኑን አጋልጠዋል። እንደ ተንታኙ ገለጻ ግብጽ በኤርትራ የሚገኘውን አሰብ ወደብና በጅቡቲ የሚገኘውን ዱራሌ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታ መርከቦቿን ወደ ስፍራው ማንቀሳቀስ ጀምራለች። በቅርቡ የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉት ጉዞም ለኢኮኖሚያዊና ትብብር ተብሎ ቢገለጽም ዋና ዓላማ ወታደራዊ ይዘት ያለው ነው ተብሏል። ግብጽ ይህን እርምጃ የወሰደችው የህዳሴው ግድብ እውን መሆኑን ተከትሎ ኢትዮጵያ በወታደራዊ ኃይል ማስፈራራት ብቸኛው አማራጭ አድርጋ በመውሰዷ ነው ተብሏል። የኢትዮጵያን የንግድ እንቅስቃሴ 95 በመቶ በምታስተናገደው ጅቡቲ ላይ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ እንደሆነ ተንታኙ አስረድተዋል። ግብጽ እስራኤል ለሶማሊላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሊላንድ ለኢትዮጵያ አማራጭ የባህር በር በመሆን የግብጽ ኢትዮጵያን የመክበብ ዕቅድ ስለምታከሽፍባት ነው። በመሆኑም ግብጽ ከቱርክና ከሶማሊያ ጋር በመቀናጀት የተስፋ መቁረጥ ግንባር መፍጠሯን ጽሑፉ አትቷል። ይህ በእንዲህ እንዳለ ግብጽ ከኤርትራና ከጅቡቲ ጋር ያደረገችው ስምምነቶች የግብጽ የጦር መርከቦች፣ ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተሮች በሁሉም ወደቦች ላይ ነዳጅ እንዲሞሉና አቅርቦት እንደሚያገኙ የሚያስችል የመሠረተ ልማት ማሻሻያዎችን ያካትታሉ። ከጅቡቲ ጋር የተደረገው ስምምነት ወደ ዶራሌ የሚያገናኘውን መንገድ መስመሮችን ለማሻሻል የሚያስችል ሲሆን ይህም የኢትዮጵያን በወደቡ ላይ ያለውን ጥገኝነት የበለጠ ያጠናክረዋል። የህዳሴው ግድብ ተጀምሮ እስከተጠናቀቀበትና ዛሬም ድረስ እርምጃ ወስዳለሁ በማለት ለዓመታት የፎከረችው ግብጽ ባለፉት ዓመታት ባካሄደቻቸው የዲፕሎማሲ ጥረቶች አንዳችም ውጤትን አላስመዘገበችም። በግድቡ ዙሪያ የትራምፕን አስተዳደር ለማሳመን አዲስ እቅድ ነድፈው ወደ ዋሽንግተን ያመሩ የነበሩት አልሲሲ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የታየው የሰሞኑ የፍሎሪዳ ጉዞ በመቀረማቸው ሊሳካላቸው አልቻለም። የአሜሪካ ባለስልጣናት ግድቡ ወደ ኋላ ሊመለስ የማይችል የመሬት ላይ እውነት ሆኗል፣ አምናችሁ መቀበል ግድ ይላቸዋል በማለትም ለግብጽ ባለስልጣናት እንቅጩን የተናገሩበት ሁኔታ ታይቷል። ያም ሆኖ ግብጽ ተስፋ አልቆርጥም በማለት በኤርትራና በጅቡቲ በኩል ኢትዮጵያን እየዞረች ትገኛለች። በቀጣይ የሶማሊላንድ ሪፐብሊክ ህዝብ ለ34 ዓመታት የዘለቀውን አስቸጋሪና ብቸኛ የሀገር ግንባታ ጉዞ የእስራኤልን ይፋዊ እውቅና በማግኘት በድል መወጣቱን አንድ ከፍተኛ የሶማሊላንድ ዲፕሎማት አስታወቁ። ዲፕሎማቱ የእስራኤልን እርምጃ ተከታታይ ለውጦችን የሚያስከትል የመጀመሪያ የዶሚኖ ድንጋይ መውደቅ ሲሉ የገለጹት ሲሆን ኢትዮጵያና ኬንያ ይህን ፈለግ ሊከተሉ እንደሚገባ አሳስበዋል። በኬንያ የሶማሊላንድ ሚስዮን የመጀመሪያ ጸሐፊ ሆነው ያገለገሉት ዲፕሎማት እስማኤል ሽሯክ በጻፉት የትንታኔ ጽሑፍ ሶማሊላንድ ባለፉት 3 አስርት ዓመታት ያሳለፈቻቸው ጉዞና የእስራኤልን ውሳኔ የጂኦፖለቲካዊ ፋይዳ በዝርዝር አስቀምጠዋል። ዲፕሎማቱ እንደሚሉት ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ሉዓላዊነቷን መልሳ ካገኘችበት ጊዜ ጀምሮ ብዙ ሉዓላዊ ሀገራት በውጭ ድጋፍ እንኳን ማድረግ ያልቻሉትን ስኬት በራሷ አቅም አስመዝግባለች ብለዋል። ታጣቂዎችን በውይይት ፈተናል፣ የተከፋፈሉ ማህበረሰቦችን አስታርቀናል፣ በስምምነት ህገ መንግስት ቀርጸን ተቋማትን ከባዶ ገንብተናል ያሉት ጸሐፊው ሶማሊላንድ ለሰላማዊ ስልጣን ሽግግርና የህግ የበላይነት በተግባር ያሳየች ሀገር መሆኗን ገልጸዋል።
ሶማሊላንድ ህጋዊነትን አልወረሰችም፣ በስራዋና በዲፕሎማሲዋ አግኝተዋለች እንጂ ሲሉ ተከራክረዋል። ጸሐፊው የእስራኤልን ውሳኔ ተለምዷዊ ስርዓት ሳይሆን ለተጨባጭ እውነት የተሰጠ እውቅና ሲሉ ያሞካሹታል። እንደ ዲፕሎማቲው ገለጻ እስራኤልና ሶማሊላንድ በአስቸጋሪ ቀጠና ውስጥ ያሉ ሁለት ጠንካራ ዲሞክራሲዎች ናቸው። ሁለቱም የጸጥታ ስጋትና የቀጠናዊ አለመረጋጋት ቢኖርባቸውም ብጥብጥን በመምረጥ ፋንታ ተቋማትን መገንባትን የመረጡ የጋራ እሴት ያላቸው ሀገራት መሆናቸውን አብራርተዋል። ሶማሊላንድ በኤደን ባህረ ሰላጤ ላይ ያላት 850 ኪሎ ሜትር የባህር ጠረፍ ለዓለም አቀፍ ንግድና ለቀይ ባህር ደህንነት ያላት ስትራቴጂካዊ ጠቀሜታ በእስራኤል ዘንድ ትኩረት እንደተሰጠውም ተመላክቷል። ዲፕሎማቱ እስማኤል ሺርዋክ የአፍሪካ ሀገራት በተለይም ኢትዮጵያና ኬንያ የእስራኤልን ፈለግ እንዲከተሉ ጥሪ አቅርበዋል። ሶማሊላንድ ለኢትዮጵያ ወሳኝ ስትራቴጂክ አጋር እንደሆነች የገለጹት ጸሐፊው ከበርበራ ወደብ የባህር በር አማራጭ ባሻገር ከሽብር ነጻ የሆነ የተረጋጋ ድንበር ለኢትዮጵያ የምታበረክት ጎረቤት መሆኗን አጽንኦት ሰጥተዋል። ናይሮቢም የቀጠናውን ጸጥታ ለማረጋገጥና ንግድን ለማሳለጥ የሶማሊላንድን እውቅና እንደሚያስፈልጋት ጠቁመዋል። በማጠቃለያቸውም ሶማሊላንድ አለች፣ ታስተዳድራለች፣ ውጤት ታመጣለች፣ እስራኤል የመጀመሪያውን የዶሚኖ ድንጋይ ገፍታለች፣ አፍሪካ ቀሪዎቹ እንዲወድቁ ልትፈቅድ ይገባል ሲሉ መልእክታቸውን አስተላልፈዋል። ወደ መጨረሻው መረጃችን ተሻገርን። በኢራን የሀገሪቱ ገንዘብ ሪያል ከዶላር ጋር ሲነጻጸር ታሪካዊ የተባለ ዝቅተኛ ውድቀት ማሳየቱን ተከትሎ ላለፉት 3 ዓመታት ታይቶ የማይታወቅ ታላቅ ህዝባዊ ተቃውሞ በመላ ሀገሪቱ ተቀስቅሷል። የገንዘብ ውድቀት የኢራን ሪያል ዋጋ በአስገራሚ ሁኔታ ማሽቆልቆልን ቀጥሏል። በአሁኑ ሰዓት አንድ የአሜሪካ ዶላር በ42125 የኢራን ሪያል እየተመነዘረ ይገኛል። የገበያ መዘጋት በዋና ከተማዋ ቴህራን የሚገኙ የሞባይል ስልኮች መሸጫ ማዕከላት፣ ታሪካዊ ግራንድ ባዛር ነጋዴዎች ሱቆቻቸውን በመዝጋት አደባባይ ወጥተዋል። የባንክ ሹም መልቀቂያ የኢኮኖሚ ቀውስንና ህዝባዊ ቁጣውን ተከትሎ የኢራን ማዕከላዊ ባንክ ገዢ መሐመድ ረዛ ፋርዚን ሰኞ ታህሳስ 20 ቀን 2018 ዓ.ም ስልጣናቸውን መልቀቃቸው ተሰምቷል። በቴህራን፣ ኢስፋሃን፣ ሸሪዝ እና ማሻድ ከተሞች የተቃውሞ ሰልፎች የቀጠሉ ሲሆን ፖሊስ ሰልፈኞቹን ለመበተን አስለቃሽ ጭስ እየተጠቀመ መሆኑን ተዘግቧል። የተቃውሞ እንደ አውሮፓውያን አቆጣጠር በ2002 ከመሐስ አማኒ ሞት በኋላ የተነሳውን ትልቅ አመጽ የሚያስታውስ ሲሆን አሁን ግን የኑሮ ውድነትና የኢኮኖሚ ቀውስ ህዝቡን ክፉኛ አስቆጥቶታል። ይህ በእንዲህ እንዳለም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር ስለ ኢራንና በሌሎች ተጨማሪ ጉዳዮች ላይ ለመምከር ሰኞ ዕለት ፍሎሪዳ ዌስት ፓልም ቢች በሚገኘው ማር-a-ላጎ ሪዞርት ተገኝተዋል። ጠቅላይ ሚኒስትሩ በተደጋጋሚ ወደ አሜሪካ በመጓዝ ትራምፕን የእስራኤል ታላቅ ጠበቃ ሲሉ ቢያሞካሹም የዚህኛው ጉብኝት ዓላማ ግን በድብቅ ጫና ለመፍጠር ያለመ ነው። ኔታንያሁ በጋዛ የሚገኘው የሐማስ ኃይል ላይ ጠንከር ያለ እርምጃ እንዲወሰድና በኢራን የባለስቲክ ሚሳኤል ፕሮግራም ላይ አሜሪካ ጥብቅ አቋም እንድትይዝ ይፈልጋሉ። ነገር ግን የዚህ ጊዜ አቀባበል የተለየ ሊሆን እንደሚችል ተገምቷል። ራሳቸውን የሰላም ፕሬዝዳንት አድርገው የሚስሉት ትራምፕ አሜሪካ በመካከለኛው ምስራቅ ተጨማሪ ጦርነት ውስጥ እንድትገባ አይፈልጉም። በዚህ ምክንያት እስራኤል በቅርቡ በሶሪያና በሌሎች አካባቢዎች በወሰደቻቸው ወታደራዊ እርምጃዎች ደስተኛ ለመሆናቸው ተጠቁሟል። ምንም እንኳን ትራምፕ ከዚህ ቀደም በኢራን የኒውክሌር ጣቢያዎች ላይ ጥቃት እንዲፈጸም ቢያዙም እስራኤል አሁንም በቴህራን የባለስቲክ ሚሳኤልና ኒውክሌር እንቅስቃሴ ላይ ከፍተኛ ስጋት ስላላት አሜሪካ ጠንከር ያለ እርምጃ እንድትወስድ ትሻለች። ትራምፕ በጥቅምት ወር ወደ ቀጠናው ተጉዘው ያጸደቁት የጋዛ ተኩስ አቁም ስምምነት አጣብቂኝ ውስጥ ገብቷል። እስራኤል በጋዛ የምታደርገውን ጥቃት በመቀጠሏና ስምምነቱ ወደ ሁለተኛው ምዕራፍ በፍጥነት መሸጋገር ባለመቻሉ ፈተና ገጥሞታል። አሜሪካ የሐማስ ትጥቅ መፍታትን መልሶ ግንባታንና የጋዛን አስተዳደር የሚመለከተውን ሁለተኛ ምዕራፍ በፍጥነት ተግባራዊ ማድረግ ትፈልጋለች። የዚህ ዕቅድ አካል የሆነውና በትራምፕ እንዲሁም በሌሎች የዓለም መሪዎች የሚመራው የሰላም ቦርድ እንዲቋቋም የታቀደ ቢሆንም እስራኤል ግን ሐማስ ሙሉ በሙሉ ትጥቅ ሳይፈታ ከጋዛ ለመውጣት እያንገራገረች ነው። ምንም እንኳን ትራምፕ ለእስራኤሉ ፕሬዚዳንት ኢሳቅ ሄርዞግ ጥሪ በማድረግ ኔታንያሁ ከሙስና ክስ ምህረት እንዲደረግላቸው እየጠየቁ ቢሆንም በሁለቱ መሪዎች መካከል ያለው የግል ግንኙነት ውጥረት የሚታይበት ነው። የቀድሞ የመካከለኛው ምስራቅ ተደራዳሪ የሆኑት አሮን ዴቪድ ሚለር እነዚህ ሰዎች እርስ በርስ የሚተማመኑ አይመስለኝም ወይም ይዋደዳሉ ማለት ይከብዳል፣ ነገር ግን ይፈላለጋሉ። ትራምፕ የሰላም እቅዳቸው እንዳይፈርስ ኔታንያሁ ያስፈልጓቸዋል፣ ኔታንያሁ ደግሞ ስልጣን ላይ ለመቆየት ትራምፕን ይፈልጋሉ ሲሉ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዛፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።